የአብርሽን ድምፅ ሰምቼ እኔ በጣም ነው ያዘንኩት እና በጣም ነው የተሰማኝ። ማለትም ኤፍሬም ናውሰደኝ ብሎ እንደዛ ወንድ ልጅ ታግቶ ወንድ ልጅ እንደዚህ አድርጎ አስፈራርተው ማለትም መርጦ ፈቅዶ ነው ከሚስቱ እየኖረ ያለው። ነገር ግን እነሱ ታሟል እያሉ አውቀው አብርሽን ያልታመመውን ታሟል ብለው ዛሬ ላይ ግን ዳኒ አልታመመም ጤነኛ ነው ከሄርሜላ ጋር ሲሆን ብሎ ዛሬ ድምጡን ሲያሰማቸው ያዘናችሁ በጣም የተሰማችሁ ላይክ ሰብስክራይብ አድርጉ። እኔ ዛሬ በጣም ነው ያዘንኩት። እኔ እንደ አብርሽ ማለትም ስተቱ በጣም የወጣ ስተት እየሰራ ስለምናገረው አንዳንዶቻችሁ ሊያማችሁ ይችላል። ነገር ግን እኔ የምናገረው ንግግር አብርሽ አይምሮውን እንዲያጣ ሰው ዝቅ እንዲል የበታችነት እንዲሰማው የሰው በታች እንዲሆን እያደረገችው ሄርሜላ ያለችው አሁንም በሱ ስለምትቀና እንጂ ስለምታፈቅረው አይደለም። ፍቅር አይደለም። ፍቅር ማለት በትዕቢት አይደለም። ፍቅር ማለት የሰው ልጅ ተሳስቦ የሚኖር ሰው ነው። ሁልጊዜ በትዕቢትና እኔ እበልጣለሁ የምትል ሴት ፍቅር አታውቅም። ሄርሜላ አሁንም አብርሽን አግታ ምንም ልታረገው ምንም ብታረገው ከሚስቱ ነው። በእውነት ነው የምላችሁ ዛሬ በጣም ነው ያሳዘነኝ። ባለትዳር ነው፣ የልጅ አባት ነው። ቤቱን መርጦ በረንዳ ለበረንዳ መሄዱ ትቶ ወደ ቤቱ ተመልሶ ጠቅልሎ እየኖረ ያለው ወንድ ልጅ አግተው የዚህን ያህል ድምፁ ስልል ብሎ ምግብ የበላ አይመስልም። በጣም ተጨናንቆ ነው ያለው። እስቲ ዛሬ ላይክ አድርጉት ይሄን ቪዲዮ። ተመሸ የመጣሁት ስላልተመቻኝ ነው፣ ሶሪ ባድ እና ሩታ ሀብቴ ሁልጊዜ የምትሰራው ስራ ንግስት ናት፣ ወንድ ናት፣ ጀግና ናት፣ ነብር ናት። የፈለገችውን ብትሰራ ሩታ ሀብቴ ትችላለች። በቃ ንግግር ትችላለች። ሚዲያው ይንጫጫል፣ አይዲያዋ ሰው አይነካ፣ እንደዚህ ቤተሰብ አያለቃልቅ ነገር እንትና ያመጣ። በእውነት ነው የምላችሁ በስነ ስርዓት ድራማ መስራት ትችላለች ሩታ ሀብቴ። እቺ ግን የገባችበት ነገር ሴት አዳሪ በጣም የረከሰ ማንነት ያላት። በነገራችን ላይ አባት የላትም ተባለ እኮ ዲቃላ ናት። አባትና እናት የላትም። እናቷ ናት በየእንትኑ ቤት እየገባች እየወጣች ነው አሉ የወለደቻት። ምንም ሰው የላትም አሉ ሄርሜላ ማለት ነው። ለዛ ነው አገሩ አይፈልጋትም፣ ማንም ሰው አይፈልጋትም ሄርሜላ አሉ በቃ ማንም። ለዛ ነው አብርሽን እንደዚህ አይዛ ያዘችው። አብርሽ ዝም ብሎ ደረቅ ስለሆነ በዛ በፈጣጣ ገብታ ለመቀየር እንጂ ለትዳር የሚፈልጋት የለም። ቤተሰቧ በሙሉ ሴት አዳሪ ነው የሚሰሩት ውጭ ላይ ማለት ነው። አውዙ ቢላሂ ሚነሽ ሸይጧን ረጂም። እና ዛሬ ሲላይክ አድርጉ አይደለ እንዴ ኤፍሬም ምናምን ዘደኝ የት ነህ? ገና ነኝ በለው አንቺ ሄሎ ወይ አብርሽ ወይ ኤፍሬም ነኝ። እንዴት ነህ? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። እኔን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ? አባት ገና ነኝ እየሰማህ ነዋ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው እየሰማህ ነዋ። ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበ። ትናንትና ከአንተ ጋር ልጁ ደህና ነው። አብርሃም ጤነኛ አይደለም። ምንድነው ያለበት ሁኔታ ደህና ነው። ከአንተ ቁጥጥር ስር ውጭ ስለሆነ ነው ኤፍሬም እየተናደደ ነው። አይደለም አብርሃም ታግቷል። ትናንትና በእውነት ነው የምላችሁ የአብርሽን ድምፅ ሰምቼ ዛሬ ዳኒ ጋራ ተደውሎ በጣም ያሳዘነኝ ዛሬ ነው። አብርሽ በማይፈልገው ህይወት ላስገድደው አግተው እንደ ሴት ልጅ አላቅም ምን እንደተሰማችሁ ሲላይክ። በእውነት ነው የምላችሁ እስከዛሬ አብርሽ ብዙ ጊዜ ሰድቤዋለሁ፣ ብዙ ጊዜ እንዲስተካከል ትዳሩን እንዳከብር እንደንም የተናገረ በቪዲዮ ቁጭ ብዬ ስሰራ ነበረ። ዛሬ ግን ድምፁን ስሰማው ናና ውሰደኝ ኤፍሬም ናና ውሰደኝ ሲለው ደህና ነኝ በለው ምንድን ያልክ ነው አንተ ስትጮህበት። በእውነት ነው የምላችሁ ሴት ልጅ አትመስልም። እንዲያው በጥፊ ያለችው ነው የመሰለኝ ዛሬ ሄርሜላ ማለት ነው። በእውነት ነው የምላችሁ አላቅም። ዛሬ ገና ወንድ ልጅ ያሳዘነኝ በእውነት ነው የምላችሁ። እንደ አብርሽ የሰራው ስራ ሁላ ግፍ ሁላ ዛሬ ላይ አረመኔ ላይ ጣለው። የሩታ ግፍ ገና ህይወቱን ያሳጣዋል። የሩታን ያስለቀሳት አብርሽ ገና ራሱን ያጣል።
በእውነት ነው የምላችሁ። ፋፊ ምን አለኝ ትላላችሁ? አብርሽ ራሱን መሆን አይችልም። ተዋወደ የማይረባ ሴት የሚያልክ የሚልከሰከስ ወንድ ልጅ ትርፉ ይሄ ነው በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ተመሸ መጥቻለሁ። የመጣሁትም በእውነት ነው የምላችሁ በጣም ያሳዘነኝ የዛሬ አብርሽ ድምፅ ለምን መሰላችሁ? ሴት ልጅ ተከፋች ብዙ ነገር ታደርጋለች ብዬ ቪዲዮ ስሰራ ብዙዎቻችሁ አታሽቃብጪ ሄርሜላን ስለምጠያት ነው። ኖ እሷ እናቷ ሴት አዳሪ ናት። ወደዳችሁም ጠላችሁም በቪዲዮ እንደዚህ ቁጭ ብዬ የምፈጠፍተው በትክክል ነው። አባት የላትም። ሴትን ያሳደጋት ሴት ከየት እንዳመጣቻት አትታወቅም። አብርሽን እንትና ኤፍሬም ለማዲያን የሚፈልገው ዲቃላ ስለሆነች ነው። እኔ የፈለገ ይምጣ ዛሬ አባት የላትም። ከየት እንዳመጣቻት አይታወቅም። እንኳን ወንድ ልጅ አይደለም በጎረቤት እንኳን የሚያቃሰው አይደለም የማያቃሰው ይጠየፋታል። እንደ እናቷ ስራ ማለት ነው። ለዛ ነው ሄርሜላ የማይፈልጓት ኤፍሬም የጠላት። ሌላ ምስጢር ምንም የላችሁ። ዲቃላ ናት። በእውነት ነው የምላችሁ። የሰው አፍ አይበግራት። ለምን ስታድግም ዲቃላ እየተባላይ ነው ያደገችው። በእውነት ነው የምላችሁ። በጣም የምታስጠላ ማንነት ያላት ቤተሰብ የላትም። በእውነት ነው የምላችሁ። ይሄ ወንድሙ ምናምን የሚለው ወንድም አይደለም ጭራሽ። አይተዋወቁም። ስራ ብቻ ነው ያገናኛቸው ነው ያገኘቻቸው። እንኳን ወንድም እህት አይደለም ምንም የላትም ሄርሜላ ማለት ነው። ኤፍሬም ሊያንላቀው የተነሳው አብርሽ የዋህ ስለሆነ የሰው ነገር ስለማይሰማ እሱ ህይወት የገባችው ሄርሜላን መንጨፍና ማንነት ስላለላት ነው። በእውነት ነው የምላችሁ። ግን ሁሉ ነገሯ አብቅቶባታል። ነገም ተነገ ወዲያም ፋፊ የፈለጋችሁትን ማለት ትችላላችሁ። ውስጡን የሚያውቅ ያውቃል። የምታውቁ ታውቃላችሁ። አብርሽና ሄርሜላ ጭራሽ አይገናኙም። ወደዳችሁም ጠላችሁም፣ አገተችሁም አላገተችሁም አብርሽ የሩታ ባል ነው። ነገር ግን አብርሽ አሁን ያሳዝናል ያለበት ነገር። በእውነት ነው የምላችሁ። ድምጡን ሰምታችሁ እንደኔ የተሰማችሁ እኔ ዛሬ ገና አብርሽ የተሰማኝ መጥፎ ሁኔታ መጥፎ ማንነት ውስጥ ያስቀመጠችው አፍና ሴት ልጅ እንዴት ወንድን ታፍናለች? ታግታለች። እናንተ በእውነት ነው የምላችሁ። ሴት ልጅ ስትታገት ነው እንጂ ደስ የሚለው ወንድ ልጅ ሲታገት በጣም የወረደ ማንነት እንዳላት ነው። ማለትም ጎረምሶቿን ሰብስባ ግዴታ አግታችሁ የኔ ባል አስደርጉልኝ ብላ የዚህን ያህል የምታሰቃየው እቺ ታፈቅረዋለች? አብርሽን ታፈቅረዋለች ሄርሜላ? አበደን ጭራሽ የለችም። በእውነት ነው የምላችሁ። የወረደ ማንነት ያላት አባት ያላሳደጋት በጣም የወረደ ማንነት ያላት ሴት ናት። ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻውልን። ዛሬ የመጣሁት እንግዲህ በእውነት ነው በዳኒ ቤት የሰማሁት ቪዲዮ በቃ አንቀጠቀጠኝ። ማለት ድምጡ ተቀይሯል። ድምጡ የሱ አይደለም። ምግብ የሚበላ አይመስልም። በእውነት ነው የምላችሁ። በቃ ናና ውሰደኝ ኤፍሬም ናና ውሰደኝ ሲለው እውነት ነው። ዛሬ ገና ከልቤ ያዘንኩበት ቀን በእውነት ነው የምላችሁ። እኔ አብርሽ ሚስቱን ለክብር አይሰጣትም የማንም መሸቂያ ለምን አረጋት እያልኩ እንጂ እኔ ምን አረገኝ የት ያቀኛል። ስራው አሁንም አይመቸኝም፣ ነገም አይመቸኝም። በቃ በጤነኛው እንደዛ ሴትን እያስለቀሰ ዛሬ ላይ ግን ወንድ ሴትን እንደምትታገት ወንድ ልጅን አግተው ሄርሜላ ጋር ካልሆንክ ብለው የዳኒ ሴራ ነው ይሄ ሴራ። ዳኒ የሚሰራው የገባበት ነገር ይሄ ነው መጨረሻው። በእውነት ነው የምላችሁ። አሁን እልቂት ውስጥ ነው የሚገቡት። ጠብቁ። ቡታጀራዎች አሁን ይተላለቃሉ። አብርሽ አንድ ነገር ቢሆን ይተላለቃሉ። ጠብቁ ወደፊት። አብርሽ ጤነኛ አይደለም የምላችሁ። አሁን ያስገቡት ነገር ላይ አብርሽ አሁን ገና አይምሮ እንዲነካ አድርገዋለች ሄርሜላ። በእውነት ነው የምላችሁ። ሄርሜላ የምትባል ሴት በጣም ጨካኝ አረመኔ። ሩታ እርጉዞና እኮ በእሷ ላይ የገባች ሴት ለወንድ ልጅ ታዝናለች ብላችሁ ታስባላችሁ? ወንድ ልጅ እኮ የሚታዘንለት እኮ ለሴት ሩህሩህ የሆነ ሴት ናት ለወንድ የምታዝነው። ሄርሜላ ማለት አብርሽን ገና ገለዋለች፣ ታሁኑም ገለዋለች፣ አርደዋለች። በአንገቱን ያረደችው። እውነት ነው የምላችሁ። እና ውዶቼ ማሮቼ ዛሬ የመጣሁት እንግዲህ በዳኒ ቤት ያለውን ቪዲዮ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ማለት እኔ አብርሽን በደንብ ነው የምረግጠው። ማለት አስተሳሰቡ ትክክል ስላይደለ ለሩታን በቃ አስረግጦ የሀገሩን ሰው ማሳደግ ስለሚፈልግ ብቻ እናደዳለሁ። በቃ እንደ ሴት ይሰማኛል። ጥሩ ባል ያለው ይከበራል። እቺ ግን እንዱ ለዩቱበር አፍቅራ እንደው የማይሆን
እችን የመሰለ ልጅ ተሞያ ሞያ ተመልክ መልክ ከቁንጅና ቁንጅና ንግግሯ ሁሉ ነገሯ ያማረ ሩታ ሀብቴ በእውነት ነው የምላችሁ። ብትሰራ ያምርባታል፣ ብትሄድ ያምርባታል፣ ብዙ ነገሯ ያምርባታል። ነገር ግን በእውነት የማይሆን ሰው ውስጥ ወርቃ እያልኩ በጣም ነው የምናደደው። እንደ እህቴ ነው ሩታን የማናደደው። እህቴ በቃ የተበደለች ያህል ማለት ነው፣ ራሴ የተበደልኩ ያህል ይሰማኛል እንደ ሴት ማለት ነው። ነገር ግን ሄርሜላ ደግሞ አሁን ገና መጨረሻዋን ራሷ አበላሸችው። ራሷ ድራማም ስራም ምንም እንዳይሆን አበላሸችው ነው የምላችሁ። ሁሉ ነገሯን አበላሽታ አብቅታለች። በቃ አብቅቷል ሁሉም ነገር። ተሐወደ በትቢት ነው በቃ የሚሄደው ነገሩ። ይጠፋፋሉ እንጂ ሩታጀራ የተበረች እውነት ነው የምላችሁ። አብርሽ ታግቶ አይቀርም። በዚች 2 ቀን ውስጥ ታያላችሁ። ማለትም በጣም ነው ያሳዘነው ዛሬ ሰውን በጣም ከምንም በላይ በእውነት ነው የምላችሁ። ሰው በጣም ነው ያለቀሰው። እንዴት ሴት ልጅ እንደዚህ ታረጋለች? የልጅን አባት ከሚስቱ ነጥላ ሚስትና ልጁን መርጦ የሄደ ወንድ አልፈልግሽም ሲላት እሱ አግታ እሷ ምን ልታረገው ነው? ዛሄድ አረገችው እኮ በቃ የመጨረሻ። እንዳውም ድሮ እያስመሰለ ነው ስንል የነበረውን ዛሬ እርግጥ እንዳፍነው እንዳስታመሙት በግልጽ ድምጡ ያስታውቃል። በእውነት ነው የምላቸው። አብርሽ በጣም ነው ያሳዘነኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቪዲዮ እስከ መጨረሻ አበረታቱኝ። ወዳችኋለሁ ፋሚሊ። ተመሸ የመጣሁት አይመቸኝም፣ ለዛ ነው ሶሪ። ላይክ እያደረጋችሁ ቪዲዮ እስከሰማችሁን ሩታ ሀብቴ መቼም ንግስት ናት። መቼም ንግስት ናት። መቼም ቢሆን አፍራ ማታውቅም። መቼም ቢሆን አልቅሳ አታለቅስም። ተሐወደ ሩታ አታለቅስም የምላችሁ በምክንያት ነው። ብዙ ነገሯን አልቅሳ ወጥቶላታል እና ላይክ፣ ሰብስክራይብ፣ ሼር ይሄ ቪዲዮ እስከ መጨረሻ አይታችሁ አበረታቱ። ይወዳችኋለሁ ማሮቼ፣ የኔ ልዩ ቤተሰቦች። እንግዲህ ተሐወደ አንዳንድ ቪዲዮ በስነ ስርዓት ተሰራላችኋለሁ። ሰሞኑን በጣም ቢዚ ነበር። የሰርግ ፕሮግራም ስላለ ቤቴ በጣም ሰዓት አልበቃኝም እና